በመላው እንከታተሉን ውድ እግዚአብሔር ልጆች አሁን ደግሞ እህቶቻችን ብሊና ማዬ ለዛሬ አንድ መልእክት አዘጋጅተውልናል አሁን ወደ ዝግጅቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያለው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለአራተኛው የአብይ ጾም ሳምንት ለመጻጉዕ በሰላም አደረሳችሁ አደረሰን። እህቴ ባለፈው ስለ ቅድስት ሥላሴ እንደምንነግራቸው ቃል ገብተን ነበር። ልክ ነሽ ቢሉቴ። ሥላሴ ማለት ምን ማለት ነው? ሥላሴ ማለት የግዕዝ ቃል ሲሆን ትርጉሙም ሶስትነት ወይም ሶስት ማለት ነው። የሚያመለክተውም እግዚአብሔር አንድ ሲሆን ሶስት ሲሆን አንድ መሆኑን ነው። ስለዚህ የጌታችን የአምላካችንና የፈጣሪያችን የእግዚአብሔር መጠሪያ ነው ማለት ነው። ልክ ነሽ። በመጽሐፍ ቅዱስም እግዚአብሔርም አለ ሲል አንድነቱን ያሳያል። ሰውን በመልካችን እንደምሳሌያችን እንፍጠር ሲል ደግሞ ሶስትነቱን ማሳያ ነው። ልክ ነሽ እህቴ ብሌ። ሃይማኖትሽ ምንድነው? ኦርቶዶክስ ተዋህዶ። ማን ፈጠረሽ? ቅድስት ሥላሴ። ቅድስት ሥላሴ ስንት ናቸው? አንድም ሶስትም ናቸው። ምን? አንድም ሶስትም ናቸው። ሶስት ናቸው አይባልም? አይ አይባልም። አንድም ሶስትም ናቸው ነው ማለት ያለብን። ልክ ናት ልጆች ጎበዞች። እሺ አንድነታቸው እንዴት ነው? በመለኮት በባህሪ በአገዛዝ በስልጣንና ይህን በመሳሰሉት ሁሉ። ሶስትነታቸውስ እንዴት ነው? በስም በአካል በግብር። ምን ማስረጃለሽ? ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 5 ከመጽሐፍ ቅዱስ? አዎ ልጆች እናንተም አንብቡት እሺ ጎበዞች። እሺ በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አብ ማለት አባት ማለት ነው። ወልድ ማለትስ? ወልድ ማለት ልጅ ማለት ነው። መንፈስ ቅዱስስ? መንፈስ ቅዱስ ማለት ሰራጺ ማለት ነው። የአብ ግብሩ ምንድነው? የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ ምንድነው? የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ ምንድነው? የመንፈስ ቅዱስ መስረጽ ነው። በአካል ሶስትነታቸው እንዴት ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። እሺ ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። እሺ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በትክክል ልጆች እናንተም አብራችሁን ያላችሁ እንደነበር ተስፋ እናደርጋለን። ውድ እግዚአብሔር ልጆች የዛሬ መልእክታችን ይህን ይመስል ነበር። በቃላችሁ ያላጠናችሁ ደግሞ ወላጆቻችሁ ወይም ታላላቆቻችሁ እንዳያስጠናችሁ አድርጉ። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክት እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉ በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። እሺ ልጆች ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ብሊና ማዬ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።